የማቴዎስ ወንጌል ምዕራፍ 25 በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና፣ ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያ ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላው 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለህ አለ። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር፣ እኔም መጥቼ ያለኝን ከትርፉ ጋር ወስዶ ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛቡም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሶ ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይም ታስረህ አይተን መቼ ወደ አንተ መጣን? ንጉሡ መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጣችሁምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁምና፣ ታምሜ ታስሬም አልጠየቃችሁኝምና። እነሱ ደግሞ ይመልሱና ጌታ ሆይ
ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመህ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ።